ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጃማ ደጎሎ የሚሄድ ለእናቷ ሰርፕራይዝ ማለት ነው ትንሽዬ አልባሳትና ትንሽ አስቤዛ እጥር ምጥን ያለ እንደምታዩት ሽፎን ለእናቷ እዚህ ያለ ቆንጆ ሽፎን ከቆንጆዬ ቀሚስ ለ8 አመት ልጅ ጋር ማለት ነው። እንግዲህ ሀባይብ ከዛ በፊት ቪዲዮውን ከመጀመሪያ በፊት ያው ሰሞኑን ማሻአላህ የምትፈልጉትን ዝርዝር የሚሄድበትን ቦታ ስማችሁን በዋትስአፕ እየጻፋችሁልኝ ነው። ቴሌግራም አመልሽም ቴሌግራም ለምን አመልሽም ቴሌግራም አልጠቀምበትም። ለምን ግሩፕ በጣም ይሄ ነው የማይባል ግሩፕ ነው የሚያስገቡኝና ወደ ታች ነው የሚሄደው። አንድ ቴክስት ፈልጌ በስንት መከራ ነው የማገኘውና ለዛ ነው ቴሌግራም አልጠቀምም ብዬ ከዚህ በፊት ደጋግሜ ተናግሬያለሁ ማለት ነው ሀባይብ። እና እንግዲህ ሀባይብ ዛሬ የሚሄደው ጃማ ደጎሎ ነው። ጃማ ደጎሎ የሚሄድ 43265 ብር የፈጀ ነው ማሳያችሁ ማለት ነው። እና ሀባይቢ ሁላችሁንም በየወረፋችሁ መሰረት አስተናግዳችኋለሁኝ። እኔ ስራ ስለምፈልግ ስራ ስለምወድ ወላሂ ማንንም ከማንንም አላበላልጥም። ግን በቀን 50 ቴክስት መመለስ አልችልም። ያው በቀን የምችለውን እመልስላችኋለሁኝ። እና ሀባይብ እዚህ ጋር እንግዲህ እህቴ ያዘዘችኝ እጥር ምጥን ያለ ነው ብያችኋለሁ። ዘይቱ ብቻ ነው ብዙ ከሽሮና በርበሬ ልጀምርላችሁ። እዚህ ጋር ቆንጅዬ ሆኖ የተዘጋጀ በርበሬ ቆንጅዬ ሆኖ የተዘጋጀ ሽሮ ነው። እንግዲህ እዚህ ጋር እንደምታዩት ማለት ነው በርበሬ 15 ኪሎ ነበር መጀመሪያ ያስጣፈችኝ። ለዛ ነው ስርዝ ድልዝ የበዛበት። 12 ኪሎ በርበሬ 7200 ብር ነው የገዛሁት ኪሎ በ600 ብር ሂሳብ። ሌላው ሽሮ ደግሞ የ10 ኪሎ በርበሬ ቅመም ደግሞ 2100 ብር። ቅመም በጣም ነው የተወደደው። ኮረሪማ 2500 ብር ሆኗል ኪሎ ማለት ነው። ሱብሃንአላህ። አንዳንድ ጊዜ ደግሞ እቤት ጥጋብ ነው ምናምን ስላችሁ አንቺ በበይ ምግቦ የሚያደር ብዙ ሰው አለ፣ ማን ነው ርቦት የሚያደር ብዙ ሰው አለ ብላችሁኛል። እሱ አልክድም። ግን አብዛኛው እናንተ በፊት አሁን እኛ በሰፈራችንም ቢሆን ዱሮ ማለት ነው ርቧቸው ጦማቸውን የሚያድሩ ሰዎች እንደ በፊቱ ጦማቸውን አያድሩም ለማለት ያክል ነው እንጂ ሁሉ ነገር የተሟላለት ነው ሁሉም ሰው አላልኩም። ግን ደግሞ እንደ በፊቱ እንዳትስሉት ወላሂ ሁሉም ቦታ ምግብ ተረፍረፍ ብሎ ነው የማይደፋበት ቤት የለም አብዛኛው ቤት ማለት ነውና ልላችሁ የፈለኩት እኔም ባለሀብት ነኝ ወይም እኔ ቤት ተደፍቷል ማለት ሳይሆን እኔም አልহামዱሊላህ ሰርቶ አዳሪ ነኝ እንጂ ትርፍ ነገር የለኝም እንደነገርኳችሁ ማለት ነው። ያው የኔን ህይወት ታውቃላችሁ ከመጀመሪያ ጀምሮ። ለዛ ነው እቤት ውስጥ ወላሂ አንድ በፊት አንድ እንጀራ ይበላ እንደው አንድ ልጅ አንድ እንጀራ ይበላ እንደሆነ አሁን አይበላም። እንደዛ በረካለው ለማለት ያክል ነው እንጂ ለሌላ አይደለም። እና እዚህ ጋር እንግዲህ ሽሮ ደግሞ ሽሮና በርበሬው ድልዝ የበዛበት ያው ይሄን ታዩ ምናምን ስትለኝ የተደላለዘ ነው። ሽሮ 5 ኪሎ ባቄላ 5 ኪሎ አተር አጠቃላይ 10 ኪሎ ነው። ከዛ 2050 ብር ነው የገዛሁት። ባቄላ 5 ኪሎ በ180 ብር ሂሳብ፣ አተር 5 ኪሎ በ230 ብር ሂሳብ ማለት ነው። ከዛ ሀባይ በሽሮ ቅመም 1585 ብር ነው። ሽሮና በርበሬ ማዘጋጃ 1650 ብር ኪሎ በ80 ማን ነው በ75 ብር ሂሳብ ነው የምታዘጋጅልኝ ማለት ነው። ከዛ እዚህ ጋር 4 ኪሎ መኮሮኒ 480 ብር። ከዛ ደግሞ እዚህ ጋር ደግሞ ዘይት ሊቢያ ዘይት አለኝ 3 ነው። አንዱ 1550 ብር ነው። አባዙት 1550 ብር ሲባዛ በ3 4650 ብር ይመጣል ማለት ነው። ኡመር ዘይት 1650 ብር ነው። 3200 ማን ነው 3300 ብር ማለት ነው ሁለቱ። ከዛ ሀባይብ እዚህ ጋር ጨው 4 ኪሎ ነው። 4 ኪሎ ጨው ለታሳላስ ነቃ ወጣው ምናምን ብያችሁ ነበር ትናንትናና እይሳቃችሁብኝ ነበር። የምሬን እኮ ነው። እና እዚህ ጋር ጨው ኪሎ 30 ብር ነው የተፈጨጨው ማለት ነው። በቃ አለመሆኑ ነው እንጂ ባለ እቃውም ያገር ውስጡ እንደዚሁ አንድ አይነት ነው። ከዛ 3 ኪሎ ሱካር 450 ብር ኪሎ በ150 ብር። ቡና ቆንጅዬ ቡና 2 ኪሎ ነው የገዛሁላት
ኪሎ በ1000 ብር ማለት ነው። በጣም ቆንጆ ቡና ነው ማሻአላ የሆነ። እዚህ ጋር ሻይ ቅጠል አዲስ ሻይ ቅጠል ነው። አንዷ ፍሬ 75 ብር ሆናለች። እዚሁ ሁኔ ራሱን ያልሰማሁም ገና እየሰማሁ ነው ማለት ነው። ለዛውም ጠፍታለችና 50 ብር ነበረ። አሁን 75 ብር 225 ብር ይሄን ገዝቼላታለሁ ማለት ነው። ከዛ እዚህ ጋር ሀባይ ሳርጢስ ወይም ምንድነው ነድ ይሄንን ሁለቱን 100 ብር ነው። 50 ብር። ቫዝሊን ትልቁ ኦሪጂናሉ ነው 400 ብር። ላይፍ ቦይ ግማሽ ደርዘን 300 ብር። እዚህ ጋር 330 ብር ግማሽ ደርዘን የልብስ ሳሙና አለኝ 330 ብር። እዚህ ጋር ደግሞ ቅባት 300 ብር። አድሩስ ወይም አደን አድሩስ ይሄንን ኪሎ 850 ብር ባንደኛው። የወሎ ጭስ 300 ብር ኪሎ። ከዛ ሀባይ በአልባሳት ነው። ይሄንን አስቤዛዋን እንደዚህ እንዳያችሁት ነው። ከዛ አልባሳቶች አሉ። እዚህ ጋር ነጠላ ሀባይ በ1500 ብር የተገዛች ቆንጅዬ ነጠላ አለች። ይቺን ነጠላ 1500 ብር ለናቷ። ጫማ ሸራ ጫማ 800 ብር 40 ቁጥር ነው። እዚህ ጋር ደግሞ ጋቢ ሳባ ነው። ይሄ 2300 ብር። ይሄ አልጨመረም ምን አይልም አለበት ላይ ነው። ያኛው ግን 8 ደርሷል ማለት ነው። ይሄንን 2300 ብር። ከዛ ለ10 አመት ልጅ ሱሪ ይሄንን የገዛሁት 1000 ብር ነው። ቆንጆ ሱሪ ነው ፋሽን የመጣ ማለት ነው። ሸሚዝ ደግሞ ለሱ 600 ብር በኳሊቲ ማለት ነው። ሸሚዝ 600 ብር። ከዛ እዚህ ጋር ሹራብ ደግሞ ተጨማሪ ጨምሪለት ብላኛለች። ሹራብ 650 ብር። ደግሞ ጫማ ሽፍን ጫማ 33 ቁጥር ነው። ይሄ ሞዱ ሰፊ ነው በነገራችን ላይ ከ34 ቁጥር ጋር እኩል ነው። 34 ቁጥር ነበር ያዘዘችኝ ግን እሱም ያለኝ 33 ነው። ሞዱ ሰፊ ከሆነ ችግር የለውም ግዢ ላይ ነው። ይሄንን 800 ብር። እዚህ ጋር ደግሞ ለሴቷ ልጅ 32 ቁጥር ሲኒከር ጫማ ቆንጅዬ 1800 ብር። እዚህ ጋር እንደምታዩት ከጫማውም ጋር ማች ነው የሚሆንላት። አያችሁት እንደዚህ ፒንክ ምናምን ስላላት ማለት ነው። ቆንጅዬ ቀሚስ 2600 ብር ነው እኔ የገዛኋት። ቀበቶ አላት ፖርስ አላት መዘነጫ ማለት ነው። ታይት አላት 2600 ብር ነው ይሄን የገዛሁት። ቆንጅዬ ቀሚስ በጣም ቆንጆ ናት። ክብደቷ ምናምን ማሻአላ በጤና የሚጠቀሙበት ያድርጋቸው። ሽፎን ለእናቷ ረዘም ያለ ነው 2800 ብር። ቁመቱ ረዘም ያለ ነው እንግዲህ እንደምታዩት በጣም ነው የሚያምረው ማሻአላ የሆነ አልባሳት ላይ ተገዛላት ማለት ነው። ሀባይ ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።